ግን ጥያቄ እዚህ ጋር ጌታ ኢየሱስ ብዙ ፈውስን ሲያረጋ አይታችሁ ታውቃላችሁ። እውር ይሄን ብቻ አይደለም የፈወሰው። እጁን ጭኖ አንድ እውር ጸለየለት፣ አይኖቹ ተከፈተ ይላችኋል። በደንብ ስሙ። እሱም ብቻ አይደለም የጸለየለት፣ ሌሎች እውርም እንደጸለየላቸው ይናገራል መጽሐፍ ቅዱስ። እጁን ጭኖ የሚፈውስ ጌታ፣ በእጁ ኃይል የሚያልፍለት ጌታ ለምን ብሎ ነው ሰውየው ጋር ሲደርስ ምራቁን ተፍቶ ይላል፣ ጭቃ አድርጎ አይኖቹን ቀባው ይላል። ለምን ካልጠፋ ነገር ምራቁን ተፍቶ በምራቁ ይፈውሷል? ይሄ ሰው ጋር ሲደርስ ለምን ምራቁን ተፍቶ በጭቃ አድርጎ ፈወሰ? ሰውየው ሲጀመር ምራቁን ተፍቶ ሲያደርግ እንዴት ተቀበለው? ልንገራችሁ ትፈልጋላችሁ? እግዚአብሔር ጠላቶቻችሁን ያሳፍራችኋል የሚል ምስክር ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ። ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱን መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሠራው ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይንም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራበት የማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህም ብሎ ወደ መሬት እንትፍ አለ። በምራቁ ጭቃ አድርጎ በጭቃው የዕውሩን ዓይን ቀባ። ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህም ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞም ሲለምን አይተው የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎችም እርሱ ነው አሉ። ሌሎችም አይደለም እርሱን ይመስላል እንጂ አሉ። እርሱም እኔ ነኝ አለ። ታዲያ ዓይኖች እንዴት ተከፈቱ አሉት። እርሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጠመቂያ ሄደ ታጠብ አለኝ። ሄጄም ታጥቤ አየው አለ። ያ ሰው ወዴት ነው አሉት። አላውቅም አለ። በፊት እውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ ዓይኖቹን የከፈተለት ቀን ሰንበት ነበረ። ስለዚህም ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ ዓይኖቼን አኖረ፣ ታጠብኩም አያለውም አላቸው። ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉት። ሌሎች ግን ኃጢአተኛ ሰው እንደዚህ ያሉ ምልክቶችን ሊያደርግ እንዴት ይችላል አሉ። በመካከላቸው መለያየት ሆነ። ከዚያም የተነሳ ዕውሩን አንተ ዓይንን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለ። አይሁድ የዚያን ያየውን ወላጅ እስኪ ጠሩ ድረስ ዕውር እንደነበረ እንዳየም ስለ እርሱ አላመኑም። እርሱንም እናንተ ዕውር ሆኖ የተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብለው ጠየቋቸው። ወላጆቹም መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን። ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይንም ዓይኖቹም ማን እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለ ራሱ ይናገር አሉት። ወላጆችም አይሁድን ስለፈሩ ይህንን አሉ። እርሱም ክርስቶስ ነው ብሎ የሚመሰክር ቢኖር ከምኵራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበር። ስለዚህም ወላጆቹ ሙሉ ሰው ነው ጠይቁት አሉ። ስለዚህም ዕውር የነበረው ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ ዕውር እንደነበርኩ አሁንም እንዳይ ይህንን አንድ ነገር አውቃለሁ አለ። ደግሞም ምን አደረገልህ? እንዴት ዓይኖች ከፈተ አሉት። እርሱም መልሶ አስቀድሜ ነገርኳችሁ፣ አልሰማችሁምም? ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁን አላቸው። ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉ። ሰውየውም መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን ዓይኖቼ ተከፈተ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። ዕውር ሆኖ የተወለደውም ዓይኖችን ማየት እንደ ከፈተ ዓለም ከተፈጠረ ጀምሮ አልሰማንም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለ ነበር። መልሶም አንተ ሁለንተና በኃጢአት ተወለድክ፣ አንተም እኛን ታስተምረናለህ አሉት። ወደ ውጭም አወጡት። በጣም የገረመኝ ይሄ ሰውዬ ከመወለዱ ጀምሮ ዕውር ነው ይላል። ከተወለደ ጀምሮ ሰውየው ብርሃን አያውቅም፣ ሰው አያውቅም። ቦዲ የሚያውቀው ነካክቶ ነው። የአፍንጫ ይባላል፣ የጆሮ ይባላል፣ በራሱ ነው እንጂ ምናልባትም ፒክቸር የሚሰጠው
እንደዚህ በሚያገኘው ፍሬም የሆነ አይነት ፒክቸር እየሰጠ ሊሆን ይችላል እንጂ ሰውየው ምንም ያውቀው ነገር የለም። አስቡት፣ ሲበላም መርዝ ቢሰጡትም አያይም ሰውየው። በቃ በሰው እጅ ያለ ሰው። ይሄንን ሰው ነው ድንገት ጌታ ያገኘው። ይኸውላችሁ ይሄ ሰው ሁሉ ያገለለው ሰው ነው። ሰው ሁሉ የገፋው ሰው። ጥያቄ ልጠይቃችሁ እስቲ። ይሄ ሰው ብቻ ሳይሆን ቤተሰቡ ራሱ ያገለለው ሰው። ቤተሰቡ አግሎታል። ለምን አልክ ካላችሁኝ፣ ወላጆች ቤተሰብ እያለው ለልመና የሚቀመጠው ነው። እናንተ ቤተሰብ ውስጥ የማያይ ሰው ቢኖር ውር ቢሆን ሄደ ለምን ብላችሁ ታወጣላችሁ እንዴ? ታወጣላችሁ? ትልኩታላችሁ እንዲለምን? ልጃችሁ ቢሆን እንዲለምን ትልኩታላችሁ? ቤተሰቡ ራሱ በውርደት በነቀፋ በስድብ የኖረ ቤተሰብ ነው ማለት ነው። ስለዚህ ስድብን ነቀፋን የለመዱ ስለሆኑ በልጁ ወይ እነሱ እኮ የሚለምን እንትን አላቸው በሚልም ምንም ችግር የለባቸውም ማለት ነው። እኔ ሲመስለኝ እነዚህ ሰዎች ሰውየውን ፈልጎ የሚመጡም አይመስለኝም። የማ ልጅ እንደሆነ ይታወቃል እንጂ ኦልሬዲ ጥለውታል። ሰውየው የሚኖረው በሚለምነው ስለሆነ ማለት ነው። ይሄ ሰው አዝኖ የሚያደርግለት አይደለም። ነግራቸዋለሁ በደንብ ሰው በነቀፋ ውስጥ ያለ ሰው ነው። ጌታ ኢየሱስን አግኝቶ ጌታ ኢየሱስ መጥቶ እጁን ሲጭንበት አይኑን መከራከሪያ ሆነባቸው እንጂ አይኑ ብቻ አይደለም የዚህ ሰውዬ የተፈወሰ። ይሄ ሰው በነበረበት ሁኔታ ኮንፊደንሱን ያጣ ሰው ነው። ይሄ ሰው በነበረበት ሁኔታ ሼም ውስጥ ያለ ውርደት ውስጥ ያለ ሰው ነው። ማንም ባለፈ ቁጥር መጠቋቋሚያ የሚያደርገው ሰው ነው። ለምን ካላችሁ የጌታ ደቀ መዝሙር ራሳቸው እንኳን ስለዚህ ሰውዬ ከተወራው ነገር የተነሳ ይሄ ሰውዬ ከተማ ሁሉ አንድ አይነት ቋንቋ እንደሚያወራ የምታውቁት ደቀ መዛሙርቱ ከጌታ ጋር ሆነው እንኳን ስለ ሰውዬው የጠየቁት እንደዚህ ነው። ማን ነው ኃጢአት የሰራው ይሄ ልጅ እንደዚህ ሆኖ እንዲወለድ? ስለዚህ በኮንፊደንስ ጥያቄያቸው ይኸውላችሁ ኃጢአት ተሰርቶ ይሆን እንዴ ምን ይሆን እንጂ በሚል አይደለም። እርግጠኛ ነበሩ ጥያቄያቸው ውስጥ ማን ነው ከቤተሰብ ውስጥ ኃጢአት የሰራው? ስለዚህ በኃጢአት ምክንያት ነው ይሄ እንደዚህ የሆነው የሚል አስተሳሰብ አላቸው ማለት ነው። ሰውየው ደግነቱ የማያይ ስለሆነ ነው እንጂ ለኃጢአት መልሳቸው ደግሞ ክፉ ነበር። የሆነ የማያውቁት የተሰወረ ኃጢአት አለ በሚል ስለተዉት እንጂ ኃጢአተኛ በሙሴ ሕግ ውገሩት የሚል አለ። ስለዚህ ይሄ ሰውዬ ከነ ፋሚሊው ከመወገር ያዳነው የተሰወረ ኃጢአት በሚል ስላለፉት የሆነ ሰው ሰርቷል አናቅም በሚል ያለፉት። ስለዚህ አስቡት ይሄ ሰውዬ ሊለምን በተቀመጠበት ሁሉ በሼም ነው የሚቀመጠው። ይሄ ቤተሰቡ ኃጢአተኛ የሆነው እየተባለ የሚታለፍ ነበር ማለት ነው። ለዛ ነው ጌታ ኢየሱስ ጋር መጥተው ደቀ መዛሙርቱ ይሄ ሰው እንዲሆነው እንዲወለድ ማን ነው ኃጢአት የሰራው? አይገርምም? ጌታን ስለሚጠይቁት መጽሐፍ ቅዱስ እኮ ስለ ጌታ እንደዚህ ይናገራል አይደል? ሁሉን ያውቅ ስለነበር ስለማንም የሚነግረው አያስፈልገውም ይላል። ስለዚህ እሱን ስላወቁ ይሄንንም እንዲፈታላቸው ነው። ጥያቄያቸው ግን በእርግጠኝነት የተሞላ ነው። አንዱን ሰው ፒክ እንዲያደርግላቸው ማን ነው ኃጢአት የሰራው እስቲ ጠቁመን። ግን ጌታ አንድ ነገር አላቸው፣ የእግዚአብሔር ልጅ በሱ እንዲከብር እንጂ ማንም ኃጢአት አልሰራም አለ። ምን አይነት መክበር ነው የከበረበት! በእውነት እግዚአብሔር ምስክሬ ነው። በዚህ ቃል እግዚአብሔር ዛሬ በኃይል የሚባርከው ሰው አለ። ስለ ዕውሩ አይደለም። እግዚአብሔር ምን አይነት ሚስትሪ አንፎልድ አድርጎ እንደባረከው ነግራቸዋል። የሆነ የዘመናት የተጠራቀመን ነገር ነው የመታው። አደባባይ ላይ ነው ኤክስፖዝ ያደረገው። በኢየሱስም ለእናንተም እንደዚህ ይሁንላችሁ፣ ለእናንተም እንደዚህ ይሁንላችሁ፣ ለእናንተም እንደዚህ ይሁንላችሁ። ሰውየውን ጌታ ሲፈውሰው የተፈወሰው አይኑ ብቻ አይደለም፣ የሰውየው ኮንፊደንስም ተመልሶ በኮንፊደንስ እንደሚንቀሳቀስ የምታውቁት በኃይል ማለት ቦልድ እንደነበረ ያ ማለት ከሚጠይቁት ከፈሪሳውያን ሁሉ በላይ ቦልድ እንደነበረ የምታውቁት በኮንፊደንስ ነው የሚያወራው። ቀጥታ ሄደው ወደ እነሱ ነው። ያ ማለት እየተነቀፈ ሲኖርባቸው የነበረ ወሬ የሚወጣው ከነሱ ነው ማለት ነው። ስለዚህ ቀጥታ ወደ እነሱ ነው ሄደው ሲያወራ በቦልድነስ። እናንተ ፈርቶ እንኳን አያወራ እንዴ? ሰዎቹ ያስፈራሉ ወይ ካላችሁኝ፣ ሕግ ናቸው ሰዎቹ ራሳቸው። እንደ መንግስት ሕግ ከአፋቸው የሚወጣ ሰዎች ናቸው። እነ ጴጥሮስን በሉ ጌታ ኢየሱስን በሉ ማን ነው ወስዶ ይሰቀልልን ብሎ የሚጠይቀው? ሕግ ናቸው ሰዎቹ ራሳቸው። ምን ተማምኖ ነው ሰውየው እነሱ ፊት በድፍረት የሚያወራው? አትሞስፌሩ ከባድ እንደሆነ የምታውቁት እኮ ጴጥሮስ እንኳን የጌታ ኃይል ሲመጣበት ነው ደፍሮ የተናገረው እንጂ ይፈራል፣ አይናገርም። እነሱ ፊት ሲያወራ እኮ እናንተ የሰቀላችሁት የሚለው እኮ የገባበት ኃይል ነው። ስለዚህ ጌታ እጁን ሲጭን የሰውየው አይን ብቻ ሳይሆን የሆነ ኃይል ገብቶበታል፣ ኮንፊደንስ የሚሰጠው ማለት ነው። ስለሱ ማንም ይሁን ማንም በድፍረት ነው የሚናገር። ቦልድነሱ ስለገባ እንደዚህ ያለ እኔም አውቀው መድኃኒት ነው። ማን ነው? ኢየሱስ የሚባል ያ ሰው አድኖኛል። አያውቀውም፣ አላየውም። ባይዘው ጭቃ አደረገና አይኑን ቀብቶ ሂድ በሰሊሆም መጥመቂያ ታጠብ ብሎ ላከው ይላል። እኔ በእውነት የሰውየውን ሪያክሽን ባይ ደስ ይለኝ ነበር።
እድሜ ዘመኑን ሁሉ ጨለማ ውስጥ የነበረ ሰው አይቶ የማያውቅ ሰውዬ ሲታጠብ እኔ እንደው ጌታ ኢየሱስ እንደ ታጠበ ጌታን ቢያው ደስ ይለኝ ነበር። የመጀመሪያ አይኑ ሲከፈት ማንን ይሆን ያየው? ሲመስለኝ ግን ታጥቦ ልክ ሲወጣ ሲሰድቡት የነበረውን ሰዎች ነው ያሳየው ይመስለኛል። እነዚህ ናቸው ሲናገሩ የነበረው። በድምጻቸው ያውቃቸዋል። በድምጽ ነው። አይኑ ማያይ ሰው እኮ ጆሮው ነው እንትን የሚያደርገው። አንዳንዱ ታውቃላችሁ በቫይብሬሽን እንቅስቃሴ እንደሚያውቅ መስማት የተሳናቸው በእንትን ሰውነታቸው ሴንሲቲቭ ነው። ሰው እየመጣ እንደሆነ በቫይብሬሽን ያውቃሉ። እኔ እንዴት እንደሆነ አይገባኝ። እና ይሄ ሰውዬ አንዱ እንትኑ ሰው የሚያልፈው ምናልባት ጤነኛ ሰው ተገኝቶ ሰላም አደርክ የሚለው ካገኘ እከሌን ያለፈው በሚል በድምጽ ነው የሚለይ። ህልም የሚያየውም በድምጽ ነው፣ በምስል አያይም። ሰው አይኑ የሌለ ሰው እኮ ምስል አያይም። ታውቃላችሁ? ሪሰርች ተሰርቶ እኔ በጣም የገረመኝ ነገር የጌታ መገለጥ ወይ መልአክ ካልሆነ በስተቀር ጥቁር ኮሚኒቲ ውስጥ ያለ ሰው ህልሙም ላይ የሚያየው ጥቁር ሰዎች ብቻ ነው ይባላል። ቼክ አድርጎ ሪሰርች ነው የተሰራ። ነጭ የሚያልመው ነጮችን ነው ይባላል። የብዙ ዓመት ሪሰርች ነው። አሁን ቼክ አረጋችሁ እውነት ነው አይገርምም ትላላችሁ? ለዛ እኮ ነው ፈረንጅ የሚመስል ሰው ያሳየና መልአክ ይመስለኛል ፈረንጅ የሚመስል ሰው አየው ትላለህ። ምክንያቱም በራስ እንትን ካሳየ እንዴ ማን ይሆን ማቀው ሰው ነው የምትለው። ይሄ ሰውዬ ከድምጽ ውጪ የሚያውቀው ነገር የለም። ምን ተሰምቶት ይሆን? እኔ በጌታ እንደው እኔ ባይብሌን ሳነብ ማታ ይሄ ሰውዬ ምን እየተሰማው ይሆን አልኩኝ። ገና አይኑ የተከፈተ ጊዜ ብርሃን ሲያይ ሰዎች ሲያይ ምን ተሰምቶት ይሆን ማለት እንደ ኤክሳይትመንቱን እንደዛም ፊል ማድረግ ፈልጋለሁ። ጌታ ኢየሱስ ከፈወሰው አይኑን ከተፈወሰ በኋላ ቀጥታ ከተማው ሁሉ መነጋገሪያ ነው ያደረገው። ምን አለ እንዴ እሱ ነው ይላሉ ግማሹ ሰው፣ ግማሹ ደግሞ አይ እሱ አይደለም ይላል። አንዳንዱ ደግሞ አይ እሱን የሚመስል ሰው ነው ይላሉ። መከራከሪያ ነው ያደረጉት። እኔ አንድ የምፈልገውን ነገር ልንገራችሁ። እናንተ ጋር የሚመጣው በረከት የሰዎች መከራከሪያ ይሆነ። እሱ ነው እንደዚህ የተለወጠው፣ አረ ሌላ ሰው ነው፣ እሷ ናት እንደዚህ ሆነችው። ይኸው መከራከሪያ የሚሆን በረከት ውስጥ ይከታቸዋል። ሰዎች ኤክስፕሌን የማያደርጉት ብሌሲንግ ውስጥ ይከታቸዋል። ኤክስፕሌን የማይደረግ በረከት ውስጥ ትገባላችሁ። ወይ እግዚአብሔር ረዳው የሚል ቃል ከማውጣት ይልቅ አይደለም ተመሳስሎባችሁ ነው የሚል ሰዎች ነው የተነሱት። ይሄ ሰውዬ ሰው የማይፈልገው ዝር የማይል ሰው ስሩ አይገርምም? ተአምር የሆነለት ቀን ቤተሰቦቹ ከያሉበት መጡ። ችግር ተፈጥሮ የችግር ድረሱለት ቢሆን አይመጡም። የችግር ድረሱለት አይመጡም። ነገሩ ግን የአደባባይ ርዕስ ስለሆነ መጡ። ሲያዩት ደንግጠዋል። አንደኛ የመጡበት ነገር ደስ የሚላቸው ለነሱ እድሜ ዘመናቸውን በሼም ሲኖሩ የነበሩት ለምን በሱ ምክንያት ቤተሰቡ ምን ይባላል? እዩት፣ ቤተሰቡ ውስጥ ኃጢአት ስለሰራ ነው የተወለደው። እሱ ኃጢአት ሰርቶ ነው እንዳይሉት ሲወለድም እውር ሆኖ ነው የተወለደው። ስለዚህ የቤተሰብ ሼም ነበር ማለት ነው ልጁ። ስለዚህ ድርሽ አይሉ፣ እሱ ባለበት ኤሪያ ድርሽ አይሉ። ለምን? ሰውየው መሰደቢያቸው ሆኗል። አይኑ የበራ ቀን ግን ሲመስለኝ ቤተሰቡም የሆነ የልብ ደስታ ሞልቷቸው በኮንፊደንስ ሲመጡ ነው አይደለም። አረ እኔ ሲመስለኝ አንድ ሰው ይመስለኛል መጥቶ አረ ልጃችሁ እዛ ሰፈር እያመሰ ነው። የትኛው ልጅ ደግሞ ምን አረገ? የሱ ጣጣ አያልቅም እያሉ ሊሆን ይችላል። አረ እንደዛ አይደለም። አረ ፈሪሳዊ የለ ካህን የለ ሰፈሩ ሁሉ እየተነጋገረበት ነው። ምን አርጎ አይኑ ተከፈተ? እንዴት አይኑ ተከፈተ የሚለው ዜና ለነሱ ሴሌብሬሽን ነው። ለምን? ኃጢአተኛ ናችሁ ተብለው ከተማ ሙሉ ሲናገርባቸው የነበረን ነገር ነው የሻረው። ስለዚህ መጥተው ሲያዩት እውነትም እያየን ቤተሰቡ እያየው ደስ ብሎት ማለት ነው። እንዳይናገሩ ሲወያዩ የሰሙት ነገር ምን አለ? ይሄን ጌታ ስለሱ የሚመሰክር ስለሚሰራው ነገር መሲህ ነው ብሎ የሚያወራ ሰው አንለቀውም፣ እንደዚህ ይደረጋል የሚል ፍርድ ያስቀመጡትን ሰምቷል እነዛ ፈሪሳውያን። ስለዚህ ሁለት ኤክሳይትመንቱም አለ፣ ፍርዷም አለች። ጌታን አላዩትም፣ በልጃቸው ግን አይተውታል። ከዛ ምን አሉ? ደስ ያለኝ ቃል በጣም ነው ይሄን ቃል የምወደው። እንደዚህ ያሉ ቤተሰቡ አዩና የእናንተ ልጅ ነው? አዎ የኛ ልጁማ የኛው ልጅ ነው። ታዲያ እውር ነበር? እኛም ስናቀው ሲወለድ እውር ነው። አሁንስ ይሄው እያየ ነው። እኛም ግራ ገብቶናል። ምንድነው ይሄን ኤክስፕሌን አድርጎ? አይ እኛ የምናወራው ነገር የለም፣ ሙሉ ሰው ነው፣ እሱን ጠይቁት። ጌታ ኢየሱስ አይን ብርሃን አይደለም የሰጠው፣ ሙላትንም ነው የሰጠው ማለት ጎዶሎን ነው ከውስጡ ያወጣለት ማለት። በኢየሱስ ስም እጸልያለሁ። የጌታ እጅ ዛሬ የሆነ ጉድለታችሁን ይሞላላችኋል፣ የሆነ ጎዶሏችሁን ይሞላላችኋል፣ ሙሉ አድርጎ በኮንፊደንስ ያስቆማችኋል። የእናንተን ውርደት የእናንተን ሼም ከላያችሁ ላይ ያነሳላችኋል። እስቲ አሜን በሉ። አንገት ሲደፋ የነበረ ሲያፍር የነበረ ሰውዬ በአንዴ ነገሩ ተቀይሮ በኮንፊደንስ ያወራል። ምንድነው ሲባል
ሰውየው ይውላችሁ ማንም እዛ አካባቢ የሌለው ኮንፊደንስ ኢንክሉዲንግ የጌታ ደቀ መዛሙርት የሌላቸውን ኮንፊደንስ ነው የተቀበለው። ሰውየው ማንም ፊት ለማውራት አይፈራም። ታውቃላችሁ ደቀ መዛሙርቱ ኃይል የመጣባቸው ጊዜ ነው ደፋር የሆኑት ጌታ ከሄደ በኋላ። ሰውየው ምንም ያርጉት ምንም። አንዳንድ ጊዜ እኮ በእንደዚህ አይነት እንትን ውስጥ የቆየን ሰው አውቆ ነው ጌታ የሚነካው። አይታችሁ ከሆነ እንዲያገለግሉ አብዛኛው የሚመጣ ሰው ጌታ ነክቶት ኢንካውንተር የሰጠው ሰው አደገኛ መጥፎ ላይፍ የነበረው ነው አብዛኛው። ለምን ካላችሁ ከዛ የከፋ ነገር ስለማያዩ አይፈሩ። ይሄ ሰውዬ ዘመኑን ሙሉ ከመነቀፍ ከመሰደብ ዘመኑን ሙሉ ተዋርዶ ከኖረበት ከዛ የከፋ ነገር ምን ይመጣበታል? ቢገሉት ምንም አይመስለው። እና ይሄ ሰውዬ እድሜ ዘመኑን ተንቆበት የነበረን ሼም አንስቶለት ሌላ ኮንፊደንስ ውስጥ ነው የገባው። ጎዶሎ የሚባል የለም፣ ደፋር ነው ሰውየው። ማንም ሁን ምንም መሳሪያ ለምን አደንቀንም ያወራልሃል። ይኸውላችሁ ስሙኝ ቁጥር 24 ስለዚህ እውር የነበረው ሰው ሁለተኛ ጠርተውት ይላል። እናንተ ሊያምኑ አልፈለጉም እኮ ስሙ። ሁለተኛ ጠርተውት እንደዚህ ይላል፣ እግዚአብሔርን አክብር። በምኑ ነው የሚያከብረው? እግዚአብሔር ከበረበት እኮ ይኸው አይኑ ተፈውሶ ከበረበት። እግዚአብሔርን ማክበር ለነሱ ሌላ ስለሆነ ይኸውላችሁ እግዚአብሔርን ማክበር ብለው የሚያወሩት የነሱን መከበር ነው እንጂ እግዚአብሔርን አይደለም። እግዚአብሔርን አክብር አሉት። ይህ ሰው ኃጢአተኛ መሆኑን እናውቃለን። ሰምታችኋል? ጌታ ኢየሱስን ነው የሚሉት። ኃጢአተኛ መሆኑን እናውቃለን። እርሱም መልሶ ኃጢአተኛ መሆኑን አላውቅም። ይኸውላችሁ ስለ ክርክር ኃጢአተኛ መሆኑን አላውቅም፣ እውር እንደነበርኩ አሁንም እንደማይ ይህንን ነገር አውቃለሁ አለ። ደግሞም ምን አደረገልህ አሉት። እናንተ ልባቸው ድንድን እንዳለመታቁት አይኑ ተከፍቶ እያዩ ምን አደረገልህ ምን አደረገልህ? እዚህ ጋር ያለው ጥያቄ ምን ሆነልህ በሚል ብቻ አይደለም የፈለጉት። በሰው ፊት ሁሉ ተቀባይነትን ስለሆነ ምን አደረገልህ የሚለው ቃል እንዴት አድርጎ ነው የፈወሰ? ኮዱን ንገረን። በምን ሚስጥር አድርጎ ነው ያዳነ? እሱን ንገረን። ለምን ካላችሁኝ ጌታን ይጠሉታል ግን ያጠኑታል። ሰምታችሁኝ? ጌታን ይጠሉታል ግን ያጠኑታል። ለምን ካላችሁኝ አጋንንት ሲያስወጣ እንደዚህ ያሉት እንዴት ያለ ትምህርት ነው እያሉ ይነጋገሩ ነበር ይላል። ማለት ሚስትሪውን ነው የሚፈልጉት። ከዛ ይኸውላችሁ እሱም እነሱ የፈለጉት እንዴት አድርጎ እንዳዳነ ማአት በሽተኛ ስላለ ከተማ ውስጥ ዶሚኔት የሚያደርጉበትን መንገድ እየፈለጉ እንደሆነ ገብቶታል። ሰውየው ሚስጥርም ይገለጥለታል ማለት ነው። አይኑ ብቻ አይደለም አንደርስታንዲንጉም ተከፍቷል ማለት ነው። ከዛ እንደዚህ ያለ ምን አደረገልህ? እንዴትስ አይኖችን ከፈተ? ያ ማለት በምን አድርጎ ነው የከፈተልህ ንገረን አሉት። ከዛ እርሱም አስቀድሜ ነገርኳችሁ አልሰማችሁም? ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ የእርሱ ደቀ መዛሙርቱ ልትሆኑ ትወዳላችሁ አለ። ያ ማለት ኢንዳይሬክትሊ ተማሪዎቹ ናቸው። ምን ነው ፈለጋችሁ ወደሱ መሄድ? ያ ማለት ላገናኛችሁ እናንተ ቤትስ ችግር አለ እያለ ነው ማለት ነው። ሰው ተሳድበውም ይላል በጣም ተናደው አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዝሙር ነን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ደግሞ ከወዴት እንደሆነ አናውቅም አሉት። ሰውየውም መለሰ እንዲህ አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ በጣም ይደንቃል። አይገርምም? ሰውየው እያላገጠባቸው ነው። ምን አይነት ኮንፊደንስ ሰጥቶት ነው እነሱ ፊት ቆሞ እኛ ከሙሴ ነን፣ አንተ እሱን ተከተል፣ የሱ ደቀ መዝሙር እኛ የሙሴ ደቀ መዝሙር ነን፣ ከየት እንደሆነ አናውቅም ሲሉት እንዴት አታውቁም ይህን ሰውዬ? ያ ማለት ብላይንድሊ ይሄን ህዝብ ገደል ስከቱ ነበር እያላችሁ ነው። እኔ ከኋላ መጥቼ ገብቶኛል ማን እንደሆነ እያለ ነው። አላየውም እኮ ጌታ አልፎ ውስጡን ስለነካ ግን የሆነ ኮንፊደንስ ሰጥቶታል፣ የሆነ ፓወር ከቶበታል። ይገርማል እናንተ አለማወቃችሁ አለና ይህ ድንቅ ነገር ነው፣ ዳሩ ግን አይኖቼን ከፈተ። አሁንም ያሳስባችኋል። አይገርም? እያየው ነው ማወራችሁ እያላችሁ ከየት እንደሆነ አለማወቃችሁ ይገርማል። ለኔ ግን አይኔን ከፈተ። አይገርም? እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ አውቃለሁ። በሌላ ቋንቋ እናንተን አይሰማም፣ ይሄን ሰውዬ ይሰማል። ኮንፊደንስ እዚህ ጋር ነው እያለ ከዛ ስሙኝ፣ እውር ሆኖ የተወለደውን አይኖችን ማየት እንደ ከፈተ ዓለም ከተፈጠረ ጀምሮ አልተሰማም፣ ማንም እንደከፈተ አልሰማውም። ይህ ሰው ግን ከእግዚአብሔር ባይሆን ኖሮ ሊያደርግ ባልቻለ ነበር አሉት። ከዛ እንደዚህ አሉት መልሶም አንተ ይኸውላችሁ ስሙኝ እዚህ ጋር አንተ ሁለንተና በኃጢአት ተወለድክ እኛንም ታስተምራለህ አሉት። ወደ ውጭም አወጡት ይላል። ቁጣ ላከባቸው ሰውዬው። ያ ማለት ደቀ መዛሙርቱም በሉ ቁጥር 2 ላይ ይሄም ቁጥር 34 ላይ እነዚያ የተሰበሰቡትም ሰዎች በሉ ሁሉም ሰው ይሄ ሰውዬ ጋር የደመደሙት ነገር ኃጢአተኛ ነው፣ በኃጢአት ተወልዷል የሚል ሰውየው በኮንፊደንስ ሲያወራ እንደዚህ ያላቸው እንዴ
አንተ ኃጢአተኛ ነህ እኛን ጻድቆቹን ልትመክር ትፈልጋለህ? እግዚአብሔር ሼሙን አነሳ፣ ኮንፊደንሱን ሰጠው፣ ብርሃኑን ሰጠው፣ በኃይል ነው የባረከው። ሰውየው ዲሳይድ አድርጓል። ውስጡ ስለሆነ የነካው ጌታን ያገኘ ሰዓት ራሱ እኮ እያነበባችሁ ስትሄዱ ጌታን ሲያገኝ ስለ መሲሁ ጠየቀ። የሚያወራ ከሱ ነው አለው። በጌታ አመነ፣ ተንበረከከ ስሩ ይላል እኮ። ወዲያው ነው በቃ ኖ እኔ ምድር ከተፈጠረ ጀምሮ እንደዚህ የሚራራ የሚፈውስ አይቻላል፣ ከተላለሁ አለቀ። ግን ጥያቄ እዚህ ጋር ጌታ ኢየሱስ ብዙ ፈውስን ሲያረጋ አይታችሁ ታውቃላችሁ። እውር ይሄን ብቻ አይደለም የፈወሰው። እጁን ጭኖ አንድ እውር ጸለየለት፣ አይኖቹ ተከፈተ ይላቸዋል። በደንብ ስሙኝ። እሱም ብቻ አይደለም የጸለየለት፣ ሌሎች እውርም እንደጸለየላቸው ይናገራል መጽሐፍ ቅዱስ። እውር ብቻ አይደለም፣ የከተማ በሽተኛ ሁሉ መጥቶ እጁን ጭኖ ጸለየላቸው፣ ተፈወሱ ይላል። ከከተማ በሽተኛ መሃል ማት እውር መጥቷል። የተጻፉት እውሮች ብቻ አይደለም። በደንብ ስሙ። እጁን ጭኖ የሚፈውስ ጌታ፣ በእጁ ኃይል የሚያልፍለት ጌታ ለምን ብሎ ነው ሰውየው ጋር ሲደርስ ምራቁን ተፍቶ ይላል። ወዴት ነው የተፋው? ወደ መሬት ተፋና ምራቁን ተፍቶ ጭቃ አድርጎ አይኖቹን ቀባው ይላል። ለምን ካልጠፋ ነገር ምራቁን ተፍቶ በምራቁ ይፈውሷል? ካልጠፋ አንተ ጌታ እጅ ጭኖ ፈውሶ አይታችኋል። የሞተን ና እያለ ሲጠራ አይታችኋል። ይሄ ሰው ጋር ሲደርስ ለምን ምራቁን ተፍቶ በጭቃ አድርጎ ፈወሰ? ለምን ይመስላችሁ? አነሳውና የቦካውን ጭቃ አይኑ ላይ ቀበባው። ሰውየው ሲጀመር ምራቁን ተፍቶ ሲያደርግ እንዴት ተቀበለው ነው? ይሄን አስባችሁ ታውቃላችሁ? ልንገራችሁ ትፈልጋላችሁ? አሁን ስሙኝ። ምራቁን ሰብስቦ ምራቁን መሬት ላይ አድርጎ በጭቃ ቀባው። ከቀባው በኋላ ሰውየው እንደዚህ ያለው፣ ተነስተ ቀጥ ብለህ ሂድና በሰሊሆም መጥመቂያ ሄደ እዛ ውስጥ ባለው ውሃ ታጠባለው ይላል። የሰሊሆም መጥመቂያ ጋር ደርሶ ፊቱን ላጥ አድርጎ ሲታጠብ አይኑ እያየ ምንድነው ጌታ እያደረገለት ያለው? ጌታ ኢየሱስ ከብርሃኑ ጋር ብቻ አይደለም ጉዳዩ፣ ከአይኑ ብርሃን ጋር ኮንፊደንሱ፣ ነገር ሁሉ ተመለሰ። ምላችሁ ሚስጥር ያለው እዚህ ጋር ስሙኝ። በእስራኤል ሕግ ሰዎች እግዚአብሔር ሰውን ጠልቶታል፣ ኃጢአተኛ ነው ብለው ያሰቡትን ሁሉ ያርቁታል። መተባበር አይፈልጉም፣ ሰውየውን ማግኘት አይፈልጉም። ሰምታችኋል? ለምጻምና ሽባ እኮ ከከተማ ያስወጡ ነበር። ለምን ሲባል አይገባም፣ ይሄ ቅዱስ ነው ስለሚሉ። ስለዚህ በመካከላቸው እግዚአብሔርን የተጣላ እግዚአብሔር ላይ ኃጢአት ያደረገ ሰው አለ ከተባለ ሁሉም ሰው የሚንቀው ሰው። የዚህ ሰውዬ ግን ኃጢአቱ ምን እንደሆነ ስላልተገለጠ ነው ያላስወጡት እንጂ ከነ ቤተሰቡ ያባርሩታል። ስለዚህ ይሄ ሰውዬ በሼም ቁጭ ያለ ነው እዛ ቤተሰብ ውስጥ፣ እዛ ኮሚኒቲ ውስጥ። ስለዚህ የሚረዳው ሰው እየመጣ እጁን የሚዘረጋለት ሰው ሁሉ ባዘኔታ ብቻ ሳይሆን ኃጢአተኛ ነህ እያለው የሚያልፍ ሰው። ምን ያደርጉ ነበረ? እግዚአብሔርን የተጣላ ኃጢአተኛ ሰው ነው ብለው ያሰቡትን ሁሉ የዛን ጊዜ የነበረን ካልቸር አጥኑት። ምን ያደርጋሉ? ባለፉ ቁጥር ሁሉ ሰውየው ጋር ይሄ እግዚአብሔር እንትን ያለ ብለው ምራቃቸውን እየተፉ ነው የሚያልፉት። ጌታ ያደረገው እየተሰደብክ በነበረበት ሼምን ያከብራለሁ እያለ እስቲ አሜን በሉ። እያንዳንዱ የሚያልፍ ምጽዋትም የሚያደርግለት ሰው እየተፋበት ነው የሚያልፈው ሰውየው። ለምን? ይሄ እግዚአብሔርን ኃጢአት የሰራ ሰው ይሄ ደግሞ ሰው ነው እየተባለ የሚያልፍ፣ ቤተሰቡ ኃጢአተኛ ነው እያለ የሚያልፍ፣ ያንን ያየው ጌታ ምራቁን ሁሉ ሰበሰበና በውርደት አከብራለሁ ብሎ ነው ያነሳው። እስቲ አሜን በሉ። ለዛ ነው ዛሬ ጠላቶቻችሁ ያፍራሉ ያልኳችሁ። ጠላቶቻችሁ ያፍራሉ። ሲሰድቧችሁ፣ በእናንተ ነገር ላይ ሲናገሩ የነበረ፣ አፋቸውን ሲከፍቱ ምራቃቸውን ሲተፉ የነበረ፣ በተዋረዳችሁበት ነገር እግዚአብሔር አንስቶ ያከብራቸዋል። በተዋረዳችሁበት ነገር እግዚአብሔር በአደባባይ ይገልጣቸዋል። ሰውየው ይሄ ደግሞ ቤተሰቡ ማጣጣኝ እያሉ የሚያልፉት ሰውዬ ጌታ እንደነሱ ብሎ ሌላኛው መጣ ብሎ ሲል ምራቁን አንስቶ ለቀለቀው በጭቃ። ሰውየውን ዝም ያለው ስለለመደ ነው። የሚተፋበትን የለመደ ሰው ስለሆነ ነው። እያሉ ሲያልፉት ሌላኛው ያለ ይመስላል። ተፍተም ቢሆን ምጽዋት አርግ ብሎ የሚጠብቅ ሰውዬ ብሎ ሲያልፍ፣ ይሄኛው ግን ብሎ አላለፈው። ይሄ አይደል ውርደት? አነሳና ሄደ ታጠብ። ታያቸው እንደዛ ላሉ ሰዎች ነው። እስቲ አሜን በሉ። እግዚአብሔር ዛሬ ባዋረዷችሁ ፊት በክብር ይገልጣቸዋል፣ ወስዶ ይገልጣቸዋል። በእነሱ ፊት በውርደታችሁ ፊት አክብሮ ይገልጣቸዋል። ለዛ ነው ሰውየው ሼሙም ተነስቶለታል፣ ኮንፊደንስ ሰጥቶታል ያልኳችሁ። ባሉበት ሰፈር
አይኔን ተከፍቷል። ታዲያ ከዚህ በላይ እድሜ ዘመኑ ሲጠጣ የነበረውን ውርደት በላይ ከዚህ በላይ ምን ውርደት ሊመጣበት ይችላል? ማን ተፈውሻለሁ? ያ ሰው ነው ያዳነኝ። ኢየሱስ የሚባለው ሰው። እሱ የመሰከረውን ያክል በድፍረት ደቀ መዛሙርቱ አልተናገሩም። ከጌታ ጋር አብረው እየሄዱ ሰውየው ሼም ብቻ አይደለም የተነሳለት፣ የሆነ ነገር ከቶበታል። ሰውየው ከማህፀን ገና ሲወለድ ጀምሮ የተከተለውን ውርደት ነው ነቅሎ ያነሳለት። ዛሬ አምናለሁ ለአንድ ሰው ጄኔሬሽኑ ላይ የተቀመጠን ውርደት እግዚአብሔር ያነሳለታል፣ ያነሳለታል። በኢየሱስ ይነሳል፣ በኢየሱስ ይነሳል፣ በኢየሱስ እመኑኝ። ዛሬ እግዚአብሔር የሚያደርግላችሁ ጎንበስ ብላችሁ የነበራችሁበትን በኮንፊደንስ ያስኬዳችኋል፣ ቀና ብላችሁ ያስኬዳችኋል። እስቲ አሜን በሉ። እግዚአብሔር ዛሬ ያሳዘናችሁን አንገት ያስደፋችሁን ነገር እንድትበቀሉ ያደርጋችኋል፣ እንድትበቀሉ ያደርጋችኋል፣ እንድትበቀሉ ያደርጋችኋል። አይገርምም? ውርደትን በክብር የሚቀይር ኢየሱስ። መንፈሴ ፊል ምን እንደሚያደርግ ታውቃላችሁ? እንደዚህ ዘመናቸውን ጸጥ ብሎ የተቀመጡ ሰዎች ጋር እግዚአብሔር ድንገት ቪዚት እንደሚያደርግ ነው የሚሰማ። ይሄ ሰውዬ ይህን ቀን አልጠበቀም፣ ጌታ እንደሚመጣለትም አላሰበም። ግን ያን ቀን ሰማይ የቀጠረለት ቀኑ ነበረ። ጌታ ዝም ብሎ እያለፈ እየተፉበት የሚያልፉትንም ያይ ነበረ። እሱን ግን ሊያልፉ አልቻለም። ምንድነው ብለው ትኩረቱን ወደሱ ስላደረገ እኮ ነው ደቀ መዛሙርቱም የጠየቁት። ጌታ ትኩረቱን ባያደርግ ኖሮ የሚያዩት ሰው ነው፣ ባልጠየቁት ነበር። ግን እያየ ትኩረቱን ስለወሰዱት እንደዚያ ያሉት። ማን ነው ኃጢአት የሰራው? ኖ የእግዚአብሔር ልጅ በሱ እንዲከብር ነው፣ የእግዚአብሔር ክብር እንዲገለጥበት ነው። የእናንተ ቆየት ያለና ያሰቃያችሁ ነገር የእግዚአብሔርን እጅ ፈልጎ ነው፣ የእግዚአብሔርን ክብር መገለጥ ፈልጎ ነው። በኢየሱስ ስምና ስልጣን እጸልያለሁ። የእግዚአብሔር ኃይል በእናንተ ላይ ይገለጥ። የእግዚአብሔር ክብር በኃይል ይገለጥባችሁ። የእግዚአብሔር ክብር በኃይል ይገለጥባችሁ። ምናልባት ቤተሰባችሁ የተናቀው በእናንተ ምክንያት ከሆነ በእናንተ ምክንያት ቤተሰባችሁ ይከብራል። እግዚአብሔር ደግሞ ስራው ነው በተገፉ ሰዎች መልሶ ማክበር ቤተሰብን። ሜምፊቦስቴ እኮ ተገፍቶ ነው የወጣው። ሲመጣ ግን ርስት ተሰጥቶት የሱ ትውልድ ነው አብሮት የተከተለው። በኢየሱስ ስምና ስልጣን እጸልያለሁ። እግዚአብሔር በተገፋችሁበት ጉዳይ ቤተሰባችሁን መልሶ ማንሻ ያደርጋችኋል። ዳዊት ይው ተረስቷል። ፋሚሊ ሁሉ ረስቶት ምድረ በዳ ነው ያለው። መጨረሻ ላይ ሌላ የለም ሲባል ካለቁ በኋላ ነው ትዝ ያላቸው። እግዚአብሔር ግን ቤተሰቡን ከግብር ዕዳ ከሁሉ ነገር ነፃ ያደረገው በአንድ በተናቀው ዳዊት ነው። እኔ አምናለሁ ዛሬ አንድ ሰው እዚህ ውስጥ እንዳለ ማውቃለሁ። የቤተሰቡ መክፈቻ ቁልፍ የተሰጠው እዚህ ውስጥ እንዳለ አውቃለሁ። ጄኔሬሽኑን የሚያሳርፍ አንድ ሰው እንዳለ አውቃለሁ። በኢየሱስም እናንተ ከሆናችሁ ይሁንላችሁ።